ሰላም ተማሪዎች እንደምን አመሻችሁ። ዛሬ ደግሞ ይዤላችሁ የቀረብኩት ሂስትሪ ግሬድ 10 ቻፕተር 5 ኤክሰርሳይዝ 1 ቻፕተር 5 ላይ ኤክሰርሳይዝ 1 እና ሁለት አይነት አይተሞች ናቸው። አንደኛው መልቲፕል ቾይስ ነው፣ ሁለተኛው ደግሞ ማቺንግ ነው። እነሱን በደንብ ኤክሰርሳይዝ አድርገን እንሰራለን። Global and Regional Development since 1945. This is the title for the unit. And I think my name is Mr. Getachew. Continue. Part 1. Choose the best answer from the given alternatives. ጥያቄዎቹን በደንብ አንብቧቸው ይግቧቸው። ከዛ በኋላ ለመልሱ ትሄዳላችሁ ማለት ነው። በመጀመሪያ ግን ጥያቄዎቹ ይግቧችሁ። ጥያቄው ምንድነው የሚለውን እሱን አንደርስታንድ ማድረግ አለባችሁ። የመጀመሪያው ጥያቄ among the following events which one took place first related to the formation of United Nations organization? ከሚከተሉት ኢቨንቶች የትኛው ነው መጀመሪያ የተከሰተው ክስተት? ከማን ጋር ተያይዞ? ከዩናይትድ ኔሽን ኦርጋናይዜሽን ጋር ተያይዞ። ስለዚህ ጥያቄዎቹን አንብቡና ከምርጫዎቹ ጋር እናንተ በመጀመሪያ ትሞክራላችሁ፣ መጨረሻ ላይ አብረን እንሰራለን። ኤ የሚለው ሞስኮ ኮንፈረንስ፣ ይሄን እንግዲህ መቼ እንደሆነ አስታውሱ። ዱምበርተን ኦክስ ኮንፈረንስ መቼ እንደሆነ አሁንም። the Atlantic Charter, the approval of the Charter of the United Nations Organization. ሞክሩት እናንተ መቼ እንደተከሰተ እና መልሱ መጨረሻ ላይ እናወራለን። እሺ ወደ መልሱ እንሂድ። ሞስኮ ኮንፈረንስ 1943 ነው። ዩናይትድ ኔሽን ኦርጋናይዜሽን መቋቋም አለበት ወይም ሊግ ኦፍ ኔሽንን የሚተካ አንድ ኢንተርናሽናል ኦርጋናይዜሽን ማቋቋም አለብን ያሉበት ነው። ዱምበርተን ኦክስ ኮንፈረንስ 1944 ነው። 1944 ወር 43 ከሞስኮ ኮንፈረንስ ቀጥሎ ነው ዋሽንግተን ዲሲ ላይ። the Atlantic Charter 1942 ነው። በእንግሊዙ ጠቅላይ ሚኒስተር ቸርችል እና በአሜሪካው ፕሬዝዳንት መካከል የተደረገ ስምምነት ነው። the approval of the Charter of the United Nations አፕሩቭ የተደረገበት 1945 ነው። ስለዚህ ከነዚህ ሁሉ ቀድሞ ያለው ማን ነው? the answer is መልሱ ማን ነው? the Atlantic Charter. the Atlantic Charter is the answer. 1942. Thank you. ወደ ቀጣዩ እንሂድ። The second question is among the organs of the United Nations organization which one have a duty in organizing international conference? ወደ 6 ምኖች አሉት ኦርጋኖች አሉት ዩናይትድ ኔሽን ኦርጋናይዜሽን። ከነዚህ ኦርጋናይዚንግ ኢንተርናሽናል ኮንፈረንስ ወይም ዓለም አቀፍ ኮንፈረንስ ኦርጋናይዝ እንዲያደርግ የተሰጠው ማን ነው? ሴኩሪቲ ካውንስል የጸጥታው ምክር ቤት ይላል። the secretariat, general assembly, ICJ ወይም ኢንተርናሽናል ኮርት ኦፍ ጀስቲስ። ሞክሩት እናንተ። ኦርጋናይዚንግ ኢንተርናሽናል ኮንፈረንስ ዓለም አቀፍ የሆነ ስብሰባዎችን እንዲያደራጅ ወይም ኦርጋናይዝ እንዲያደርግ የተሰጠው የትኛው ነው የሚለን። እሺ ከመለሳችሁ ሴኩሪቲ ካውንስል ምንድነው ያለው ታስክ? ኢንተርናሽናል ፒስ የማስጠበቅ። ሴክሬታሪያት ብዙ ታስኮች አሉት። ኢምፕሊመንት ዲሲሽን በስፔሻል ኤጀንሲዎቹ መካከል የተለያዩ የዩናይትድ ኔሽን ጄኔራል አሴምብሊ ያወጣውን ስራ ያን ማስፈጸም
ሌላ አንደኛው ደግሞ ኦርጋናይዚንግ ኢንተርናሽናል ኮንፈረንስ ነው። መጽሐፋችሁ ላይ አለ። ጄኔራል አሴምብሊ አዲስ ሜምበር ሲመጡ መፍቀድ፣ በጀት ማጽደቅ፣ ነን ፐርማነንት ሜምበሮችን በምርጫ መምረጥ ለ2 ዓመት በሴኩሪቲ ካውንስል ያሉትን። አይሲጄ ደግሞ በሀገራት ደረጃ ግጭት ሲነሳ ኔጎሽየት ማድረግ ነው ወይም ሴትል ማድረግ ነው። ስለዚህ መልሱ ማን ነው? the answer is B, the secretariat። ወደሚቀጥለው እንሂድ። identify the wrong statement about the cold war stands of USSR። ጥያቄው ምንድነው? ሮንግ የሆነው በቀዝቃዛው ጦርነት ጊዜ የዩኤስኤስአር አቋም እዩት። ኮማንድ ኢኮኖሚ፣ መልቲ ፓርቲ ሲስተም፣ ፐብሊክ ኦር ስቴት ኦነርሺፕ፣ ማርክሲዝም ሌኒኒዝም። ሞክሩት እናንተ። እሺ ወደ መልሱ ከሄድን ኮማንድ ኢኮኖሚ በዩኤስኤስአር አንዱ እንትኗ ነው። ኮሚኒስት ስለምትከተል ሶሻሊስት ስለምትከተል ኮማንድ ኢኮኖሚ በአለም ላይ እንዲሰራፋ ነው የምትፈልግ። መልቲ ፓርቲ ሲስተም ይሄ የሊበራሊስት ወይም የካፒታሊስቶች አስተሳሰብ ነው። ይሄ ማለት ራሽያ ግን የምትፈልገው ምንድነው? መልቲ ፓርቲ ሲስተም ሳይሆን ሲንግል ፓርቲ ነው። ፐብሊክ ስቴት ኦነርሺፕ ይሄ ኮማንድ ኢኮኖሚ በፐብሊክ ወይም ስቴት ኦነርሺፕ ነው፣ በመንግስት ቁጥጥር ስር ነው። መንግስት የፕራይቬት ኦነርሺፕን ሰፖርት አያደርግም የራሽያ። ማርክሲዝም ሌኒኒዝም ይሄ አይዲዮሎጂው ነው። ስለዚህ መልሱ ማን ነው? the answer is B, መልቲ ፓርቲ ሲስተም። ሲንግል ፓርቲ ነው ራሽያ የምትፈልገው፣ ሲንግል ፓርቲ ነው። ስለዚህ the answer is B። ወደ ቀጣዩ እንሂድ። አራተኛው ጥያቄ Cold War had many features. Among the following, which one was wrongly characterized? Cold War የተለያዩ ፊቸሮች መገለጫዎች አሉት። ከሚከተሉት የትኛው ነው wrongly የኮልድ ዋር መገለጫ የሚሆነው ነው የሚለው። ጥያቄውን አንደርስታንድ አድርጉት። ፕሮክሲ ዋርስ፣ ዳይሬክት ዋር፣ አርምድ ሬስ፣ ኤፕሰንጅ። ሞክሩ። የኮልድ ዋር መገለጫ ያልሆነው ፕሮክሲ፣ ዳይሬክት፣ አርምድ ሬስ፣ ኤስፒዮኔጅ። እሺ ሞክራችሁ። ፕሮክሲ ዋር የተልእኮ ጦርነት ማለት ነው። ይሄ አንዱ መገለጫ ነው። አርምድ ሬስ ይሄም የጦር መሳሪያ ፉክክርም መገለጫ ነው። ኤስፒዮኔጅ ወይም ደግሞ ስፓይስ ስለላ፣ አንደኛው ሌላኛው መሰለል፣ ይሄም የኮልድ ዋር መገለጫ ነው። ዳይሬክት ዋር ግን አሜሪካና ራሽያ በኮልድ ዋር ጊዜ ምንም አይነት ነገር አላደረጉም። ስለዚህ the answer is wrong ስለሚል the answer is B እድለዋለሁ ማለት ነው። ቀጣይ እንይ። which one was not the aims of Marshall Plan? ማርሻል ፕላን ኤም ያልሆነው ማርሻል ፕላን በአሜሪካ ዲክለር የተደረገ ፕላን ነው። ከዌስተርን ሪአክሽን አንዱ ነው። የትኛው ነው ኤም ያልሆነው ይላል። help the economy of non-European recovery, stop the spread of communism, help the economy of European recovery, provide a market for American goods። ማርሻል ፕላን ሁለተኛው
ከኮንቴንመንት ቀጥሎ የዌስተርን ሪአክሽን ነው። ስለዚህ ያ ትክክለኛ ያልሆነው ዓላማው የትኛው ነው ነው የሚለን ጥያቄው። እሺ ሞክራችሁ help the economy of non-European recovery non-European recovery የሚለው ለማን ነው? ማርሻል ፕላን ሳይሆን ትሩማን ዶክትሪን ፖይንት 4 ነው። stop the spread of communism ይሄ አንደኛው መገለጫው ነው። የማርሻል ፕላን ዓላማው ነው። help economies of European recovery በጦርነቱ ዲስትሮይ የሆነውን የአውሮፓን ኢኮኖሚ ሪከቨር ማድረግ ዋነኛው እንትኑ ይሄ ነው። ሌላኛው provide market for American goods ለአሜሪካ ሸቀጦች አውሮፓ ላይ ገበያ ማግኘት ነው። ስለዚህ መልሱ ማን ነው? the answer is A። እንቀጥል ወደሚቀጥለው ስድስተኛ the first country that benefited from the Truman Doctrine was Truman Doctrine የመጀመሪያው እንትን ነው የኮንቴንመንት አንደኛው መገለጫ ነው። ስለዚህ የመጀመሪያዋ ስቴት ማን ነች? ግሪስ፣ ፍራንስ፣ ጀርመን፣ ብሪተን 1948-49 አካባቢ የመጀመሪያዋ ተጠቃሚ ሀገር በዚህ በትሩማን ዶክትሪን የትኛዋ ነች? ከዌስተርን ሪአክሽን መካከል አንዱ ነው። የተጠቀመች ሀገር ከአራቱ ሀገሮች አንዷ የመጀመሪያዋ ማን ነች ነው የሚለው። መልሱ አይ ቲንክ ቀላል ነው። the answer is A is the answer። ግሪክ ነች። ቀጣይ እንሂድ። ሰባተኛ the Soviet response to Marshall Plan was known as Marshall Plan አለ የዩሮፒያን ኢኮኖሚ ሪከቨር ማድረግ ማርኬት ማግኘት ለአሜሪካ ሸቀጦች ኮሚኒዝም እንዳይስፋፋ ማገድ ዓላማው። ለዚህ ፕላን ዩኤስኤስአር የወሰደችው ሪስፖንስ ምንድነው ነው? ዋርሳው ፓክት፣ ትሩማን ዶክትሪን፣ the Lenin plan, the Molotov plan። ለማርሻል ፕላን ዩኤስኤስአር ወይም ራሻ የወሰደችው ሪስፖንስ ምንድነው? እሺ እኔ ይመልሱን። ዋርሳው ፓክት ለኔቶ የተወሰደ ሪአክሽን ነው። ትሩማን ዶክትሪን የአሜሪካ ነው። ሌኒን ፕላን እንደዚህ የሚባል የለም። ስለዚህ the Molotov plan was the answer። ሞልቶቭ የራሻ ፎሬን ሚኒስተር የነበረ ነው። በሱ አመቻችነት ወይም በሱ ኦርጋናይዝ አድራጊነት የተፈጠረ ፕላን ስለሆነ the Molotov plan እንለዋለን። ስለዚህ መልሱ ዲ ነው ማለት ነው። ወደሚቀጥለው እንሄዳለን። ስምንተኛ which one was wrong consequence of Berlin blockade? the wrong consequence of የበርሊን ግንብ ማለት ነው። የበርሊን ግንብ መገንባት 1948-49 ተገንብቷል። ጀርመንን ከሁለት ከፍለዋታል እና ሮንግ ኮንሲኩዌንሱ ምንድነው? ከዛ በኋላ የመጣው ኮንሲኩዌንስ ነው የሚለን። አማራጮቹን እንዴ cold war worsened, two German created, formation of military blocks, armed race decreased። ሞክሩ። ኮልድ ዋር ወርሰንድ ይላል። ተባብሷል። ቀዝቃዛው ጦርነት ተባብሷል፣ ተቀጣጥሏል። ጀርመን ከሁለት
ተከፍሏል ይላል። ፎርሜሽን ኦፍ ሚሊተሪ ብሎክ። አራተኛው ደግሞ አርምድ ሬስ ዲክሪስድ፣ የጦር መሳሪያ ፍክክሩ ቀንሷል ይላል። እሺ መልሱን ከሞከራችሁ አብረን እንስራ። ኮልድ ዋር ወርስ ትክክል ነው፣ ተባብሷል። ቀዝቃዛው ጦርነት በደንብ ተቀጣጥሏል። ጀርመን ከሁለት ተከፍላለች፣ ኢስት እና ዌስት ጀርመን ተብላ። ፎርሜሽን ኦፍ ሚሊተሪ ብሎክስ ትክክል። ኔቶ፣ ዋርሳው ተብሎ የሚጠሩ ከዚህ በኋላ ነው የተጀመሩት። አርምድ ሬስ ዲክሪስድ፣ this is the wrong consequence። አርምድ ሬሱ እንደውም ቶፕ ላይ እየደረሰበት ነው። ከዚህ በኋላ ምን ብሏል? ወርስንዱ የሆነበት ነው። ስለዚህ መልሱ ዲ ነው ማለት ነው። ወደ ቀጣይ እንሂድ። When was the time that the PRC, People Republic of China, was admitted to the UN and nationalist የሚባሉት ታይዋን ናቸው were expelled? ከተባበሩት መንግስታት የሴኩሪቲ ካውንስል አባልነቷ ታይዋን ለቃ አሁን ቻይና ወይም ቤጂንግ የገባችው መቼ ነው የሚለው ጥያቄ። አስታውሱ እንግዲህ 1949 1945 1981 1971 መቼ ነው ቻይና የተባበሩት መንግስታት ቬቶ ፓወር አባል ሆና የታይዋንን ተክታ የገባችው ነው የሚለን። እስከ እሺ ከሞከራችሁ 1949 አይደለም፣ 1945 1945 ሁለተኛ ዓለም ጦርነት ያለቀበት ነው። 1981 አይደለም። ስለዚህ the answer is D 1971 1971 በ1971 ቻይና ታይዋንን ተክታ የተባበሩት መንግስታት አባል እንድትሆን ወይም የጸጥታው ምክር ቤት አባል እንድትሆን ተደርጋለች ማለት ነው። አስረኛ which treaty ended the Korean War? የኮሪያ ጦርነት በትሩስ ወይም በተኩስ አቁም ስምምነት ነው እንትን ያለው። የትኛው ትሪቲ ነው? አንደኛው ፓን ሙጆም፣ ሁለተኛው ቤጂንግ፣ ሶስተኛው ሞስኮ፣ ዲ ዋሽንግተን። እንግዲህ ኮሪያ ጦርነት 1953 ላይ ደቡብ ኮሪያ በዩናይትድ ኔሽን እየታገዘች ሰሜን ኮሪያን አሸንፋለች። የዩናይትድ ኔሽን ጦር የቻይና ድንበር እየደረሰ ሲመታ ቻይና ወደ 300,000 የሚደርሱ ወታደሮቿን ቮለንተርስ ተብሎ የሚጠሩ ወታደሮቿን ምን አድርጋለች? በዩናይትድ ኔሽን ጦር ላይ ዲክለር አድርጋለች። በዚህ ጊዜ የዩናይትድ ኔሽን ጦር ወደ ኋላ መሸሽ ጀምሯል። ከዛ በኋላ ስምምነት አድርገዋል። ያ ስምምነት የተደረገበት ቦታ የት ነው ነው የሚለው። መልሱ ኤ ነው። መልሱ ኤ ማን ፓን ሙጆ። the treaty it was called as ፓን ሙጆ። ከዚህ በኋላ ጦርነቱ አቁሟል ማለት ነው። 38 ዲግሪ ፓራራል ተብሎ ተሰይሟል። ከሁለት ተከፍሏል። ኮሪያን ዋር resulted the following except ኮሪያ ጦርነት የሚከተሉትን አስከትሏል ካንዱ በቀር ይላል። እስኪ revival of the relationship between Russia and China፣ የራሽያ እና የቻይና ግንኙነት ሪቫይቭ ወይም እንዲያቆጠቁጥ እንዲያድግ አድርጎታል። ሴቶ was formed in 1954። ሴቶ ማለት ሳውዝ ኢስት ኤዥያን ትሪቲ ኦርጋናይዜሽን፣ ልክ እንደ ኔቶ ሳውዝ ኢስት ኤዥያ ላይ ፎርም ሆኗል ነው የሚለን። ሶስተኛው increased American protection for Taiwan ወይም ፎርሞሳ
አራተኛው saved North Korea from communism። እንግዲህ ከሚከተሉት የትኛው ነው ያልሆነው? ሁሉም ናቸው። አንደኛው አይደለም ነው የሚለን። የኮሪያን ዋር ሪዛልት አይደለም ነው የሚለን። እሺ መልሱ አንደኛው revival of the relationship between Russia and China ትክክል። ቻይና እና ራሽያ በኮሪያን ረድተዋል። ከዛ በኋላ ግንኙነታቸው እንዲያቆጠቁጥ እንዲያድግ አድርጓል። ሳውዝ ኢስት ኤዥያን ትሪቲ ኦርጋናይዜሽን በ1954 ተቋቁሟል። ትክክል ነው። የኮሙኒዝምን መስፋፋት ኤዥያ ላይ ያን እንዲገታ ተብሎ ሴቶን አቋቁማለች። አሜሪካ ፕሮቴክሽኗን ለታይዋን ጨምራለች። ሴቭ ኖርዝ ኮሪያ ፍሮም ኮሙኒዝም ይሄ ስህተት ነው። ሳውዝ ኮሪያ ቢሆን ትክክል ነበር። ሳውዝ ኮሪያ ቢሆን ትክክል ነበር። ምክንያቱም ኖርዝ ኮሪያ ስቲል እስካሁን ምንድነች? ኮሙኒስት ነች። ወደ ቀጣዩ እንሂድ። ነምበር 12 after the battle of Dien Bien Phu መቼ ነው የተካሄደው? on 7 May 1954 their peace negotiation at Geneva ስምምነት አድርገዋል ጄኔቫ ላይ። the Geneva Accord May 1954 ይባላል። በማንና በማን? በፍራንስ and ቪየትናም። which one was wrong about the treaty? በትሪቲው ሮንግ የነበረው የትኛው ነው ከሚከተሉት? እንያቸው እስቲ አማራጮቹ። the North and South Vietnam they were separated at the 38 degree parallel to divide Vietnam temporarily. Laos and Cambodia became independent. The North and South Vietnam they were separated at the 17 degree parallel. በጄኔቫ ስምምነት በፈረንሳይና በቪየትናም መካከል ካደረጉት የትኛው ነው ትክክል ያልሆነው ነው የሚለን። እሺ አብረን እንስራ። the North and the South Vietnam were separated at 38 degree parallel ከሁለት ተከፍለዋል። ነገር ግን 38 ዲግሪ አይደለም 17 ዲግሪ ፓራላል ሌላው ስምምነቱ። ስለዚህ መልሱ ይሄ ነው የሚሆነው ማለት ነው። ሌሎችን እንያቸው አማራጮችን። ቪየትናምን ቴምፖራሪ ለጊዜው ከሁለት መክፈል ተስማምተዋል። ነገር ግን እስከ 1976 እንደገና አልተመለሱ ዩናይት አልሆኑም። ከጦርነት በኋላ ነው እንትን። ላኦስ እና ካምቦዲያ ኢንዲፔንደንት እንዲሆኑ ተስማምተዋል። ትክክል ነው። North and South Vietnam they were separated at the 17 degree parallel ይሄም ትክክል ነው። 17 degree longitude latitude parallel ለጊዜውን እንዲከፈል ተስማምተዋል ማለት ነው። ስለዚህ መልሱ ኤ ነው። 38 ዲግሪ ፓራላል የኮሪያዎች ነው። 13 the strategic hamlet program or safe village policy introduced by US was aimed at ይሄ the strategic hamlet ወይም safe village policy በአሜሪካ ኢንትሮዲዩስድ የሆነው ቪየትናም ላይ ነው። ዓላማው ምንድነው ነው የሚለን? to stop Vietcong from getting their supplies and soldiers from village. ሁለተኛው in destroying peasants village near area held by Vietcong. ሶስተኛው forcefully relocating the people. አራተኛው all are correct answers. የስትራቴጂክ ሃምሌት ወይም ሴፍ ቪሌጅ ፖሊሲ በአሜሪካን ኢንትሮዲዩስ የሆነው ቪየትናም ላይ ዓላማው ምንድነው ነው? ከነዚህ ከአራቱ የትኛው ነው ዓላማው? to stop the Vietcong from getting their supplies and soldiers from village. ሰፕላይ የምግብ የጦር መሳሪያ አቅርቦትና ወታደር ከገጠሩ እንዳያገኝ ለማድረግ ነው የሚለው ኤ ትክክል።
in destroying peasant villages. In fact, when practically ዓላማው ምንድን ነበር? In destroying peasant villages near area held by the Vietcong. የገበሬውን መንደር ዲስትሮይ ለማድረግ ነው። በቪትኮንግ አካባቢ በሚኖርበት አካባቢ ይላል። ትክክል፣ ይሄም ትክክል ነው። ሌላኛው ዓላማውን practically forcefully relocate the people. ማህበረሰቡን ለማፈናቀል ዓላማ። ምክንያቱም ቪትኮንግ ማለት የቪየትናም ጦሮች ወይም NLF ጦር ነው። ስለዚህ ሪሎኬት ለማድረግ ነው ማህበረሰቡን። ትክክል። ስለዚህ አራቱም መልስ ከሆነ the answer is D. 14ኛ the major factor for the victory of Vietnamese people during the Second Indochina War, including the following. Second Indochina. The first Indochina ከ1946 እስከ 1954 ከፈረንሳይ ጋር ነው። ሁለተኛው ደግሞ ከ1955 ወይም ስፔሲፊካሊ ቪትኮንግ ከተቋቋመበት ጊዜ ጀምሮ ከ1960 እስከ 1973-74 የነበረው ነው። አሸንፈዋል አሜሪካን። ለዚህ ምክንያቱ ምንድነው ነው? አንደኛው the Vietcong ወይም NLF had widespread support from the mass. ሁለተኛው the Vietcong support from Europe ከአውሮፓ እርዳታ ስለሚያገኝ ነው። ሶስተኛው the Vietnamese were experts at guerrilla fight. ቪየትናሞች ኤክስፐርት ናቸው። ጉሬላ ማለት የሽምቅ ሳይታሰብ ሄደው አታክ ሂት ኤንድ ራን የሚባል የጦርነት አይነት ነው፣ የውጊያ አይነት ነው። support from North Vietnam, China and Russia. ቪትኮንጎች ከቻይና ከቪየትናም እና ከራሻ ሰፖርት ስለሚያገኙ ነው ይለናል። የእናንተ መልስ ምረጡ። ነሽ እንሂድ ወደ መልሱ። the Vietcong had widespread support from the mass. ማህበረሰቡ ሰፖርት ያደርገዋል፣ አብዛኛው ሰፖርት ያደርገዋል ነው የሚለው። ህዝቡ ሰፖርት ስለሚያደርገው ነው። ትክክል። እንደውም የትኛው ጠላት የትኛው ወዳጅ እንደሆነ አይታወቅም። ሁሉም ቪትኮንግ ስለነበር፣ ወታደር ስለነበር። ቪትኮንግ ሰፖርት ፍሮም ዩሮፕ፣ ይሄ ፈጽሞ የተሳሳተ ነው፣ ውሸት ነው። ስለዚህ መልሱ ቢ ነው። ሲ the Vietnamese were expert፣ ትክክል። በደፈጣ ውጊያ ወይም በሽምቅ ውጊያ ኤክስፐርት ነበሩ። ኖርዝ ኮሪያ፣ ኖርዝ ቪየትናም፣ ቻይና እና ራሻ ሰፖርት ያደርጉ ነበር ለቪትኮንግ። ይሄም ትክክል ነው። ስለዚህ መልሱ ቢ ነው ማለት ነው። ሁለተኛው አይተም ፓርት 2 ማቺንግ ነው። ይሄ ከመጽሐፋችሁ መጨረሻ ያለ ነው። ሲንግማን ሬህ፣ ሆቺሚንሂ፣ ኔክሰን፣ ቪትሚን፣ ኪም ሰከንድ ሱንግ። በቢ በኩል ያሉትን እንይ። Vietnam's communist and revolutionary leader, communist leader and founder of North Korea, the US president known for his policy of Vietnamization, the first president of South Korea, communist independence movement leader. እንግዲህ እያቸው መልሱን ሲንጋመን ራይ ለሚለው ምን አላችሁት? the first president of South Korea. D. ይሄው ሆቺሚንሂ Vietnam's
communist and revolutionary leader are Nixon, the answer is C. የዩኤስ ፕሬዚዳንት በቪየትናማይዜሽን የሚታወቀው ቪየት means ከሁለቱ ማነው ሊሆን የሚችለው? the communist independence movement leader ኪም ሴከንድ ሱንግ ቢ። ተማሪዎች ለዛሬው ያለን እዚህ ላይ ያበቃል። እንግዲህ if there is any question and comment, please write on the comment place and I will immediately respond it. የሚቀጥለውን ደግሞ በሚቀጥለው የቀሩትን ቻፕተርስ 5 እና 6 በሚቀጥለው ክላስ አቀርብላችኋለሁ። ስላዳመጣችሁኝ አመሰግናለሁ። መልካም አዳር።